ማንንም ቤተሰብ ሁሉ አይፊሽ እንደዛ ባትበቀሉኝ ላለክስ አይደለም ሴትነቴን አሳልፌ አልሰጥም ሴትነቴን ገላዬን አሳልፌ አልሰጥም በማለት ጀግንነት ያሳየችና በሶሻል ሚዲያ የወጣች ዳንስ መለማመጃ ቦታ ሆኗል ትምህርት ቤት ማን ካለ ጫማውን እሺ የወሎ ጫማ ታጠብና ጫቴ ምን ያደርጋል ጫቴ እሺ ምን ይወስደዋል አንተ የወሎ ጫማ ልታጠብ እውነት ህፃናት በተንኮል ካልተበረዙ ተንኮለኛ ከሆነ ሰው ጋር ካላደጉ ህፃናት እንዴት ያሉ ፍጥረት ናቸው ይሄንን የጣት ቀለበት የሸጥክልን ሰውዬ ፎቶህን ለጥፌ ነበር ቪዲዮ መሰራው ግን ለሚስተሐዘንኩኝ እንዳትዋረድ ለልጆች እንዳያፍሩብኝ ነው ዩቲናስ እጅግ በጣም ያልጠበቀችውና አሳዛኝ የሆነ ነገር እንደገጠማት ልቧ ተሰብሮ በሶሻል ሚዲያ ወጥታ ተናግራለች ይህ ጉዳይ ምንድነው ከሰሞኑን በሶሻል ሚዲያ የትምህርት ማለቅን አስመልክቶ እጅግ በጣም የሚያስጠሉ ቪዲዮዎች እየወጡ አሉ ተማሪዎች በትምህርት ቤት ውስጥ የሚያደርጉት አጸያፊ ነገር በሶሻል ሚዲያ መነጋገሪያ ሆኗል ብሩክታይትን በ15 ዓመቷ እጅግ በጣም አስቸጋሪ በሆነ ጊዜ ከሐዋሳ ወደ አዲስ አበባ ስትመጣ ያገኘቻት ሴት እጅግ በጣም በሚገርማችሁ ሁኔታ አሁን በአካል አንድ ላይ መገናኘታቸውን ሰይፉ ሾው ላይ ቀርባ ተናግራለች እነዚህንና ሌሎችንም አስገራሚ የሆኑ ከሰሞኑ የተፈጠሩ በሶሻል ሚዲያ መነጋገሪያ የሆኑ ሐሳቦችን ይዘን መተናል ይሄንን ቪዲዮ ላይክ በማድረግ ቤቱን ሰብስክራይብ አድርጋችሁ ቤተሰብ ትሆናላችሁ እኔ ደግሞ ለእናንተ ምንም የማልሆነው ነገር የለም ቆንጆ የሆኑ ሐሳቦችን በዚህ መልክ ከዚህ በኋላ የማቀርብ ነው የሚሆነው ማለት ነው ከተመቻችሁ ላይክ አድርጉ ለሌሎችም ሼር ታደርጉልኛላችሁ ጋይስ በጣም የሚያሳዝነው ከሰሞኑን ዩቲናስ እጅግ በጣም አስገራሚ አምባር የተሰኘውን እንግዲህ አንድን አጭር ፊልም የዳሽን ማስታወቂያን በተመለከተ ሰርታ እንደነበረች ታውቃላችሁ ከዚህ ጋር ተያይዞ የተናገረችው ነገር ግን ብዙዎች ያልጠበቁትና እውነት ልብ የሚነካ ሆኗል ምንድነው የገጠማት ሰላም ቪዲዮ አልሰራም ብዬ ህይወቴ መቀጠል ጀምሬ ነበር ግን ያው ብቻ ከትናንትና ወዲያ ከወንድሜ አዶናይ ጋር ቪዲዮ ሰርች ፖስት አድርጌ ነበርና የዛኑን ቀን ማታ እስኪ ስንታየ ምናምን የሚለውን ለማየት ወደ አካውንቴ ስገባ አንድ ቪዲዮ የለም በጣም በጊዜ በጉልበት በገንዘብ የለፋውበት አምባር ስራዬ በማስ ሪፖርት ጠፍቷል የማንንም ቤተሰብ ሁሉ የማንንም ቤተሰብ አይፊሽ እንደዛ ባትበቀሉኝ አይፊሽ እንደዛ ባይፈጠር ቻሌንጁን እኔ አንደኛም ሁለተኛም ሶስተኛም ወጥቼ ባላሸነፈበት እንኳን አይ ሪሊ ዊሽ አካውንቴ ላይ ቢቀመጥ እሱ ቪዲዮ ወደፊት ባየው ደስ ይለኛል ምናምንና ላለክስ አይደለም ባይሆን ጥሩ ነበር ግን ሆነ እና ደግሞ ቻሌንጁ 60% ቪው ነውና 1.6 ታይታ ነበር አምባር 40% ቮት ነው 40% ድል አለን ብዬ አስባለሁ ሁላችሁም ዳሽን ባንክን እያወረዳችሁ እዛ ላይ ቮት አድርጉኝ እና እስኪ ሞክር እውነት እጅግ በጣም ነው የተሰማኝ የምር ነው የምላችሁ ሶሻል ሚዲያ ላይ ስላለው አይደለም ይሄንን የምላችሁ ስንት ዋጋ እንደተከፈለበት እኔ ማሰብ ራሱ አልቻልኩም ስለዚህ ስራዋ ማለት ነው ስለ አምባር በዚህ በዩቲዩብ ቻናላችንም ሰርተን እንደነበረ ታውቃላችሁና ስለ አምባር ምንም ማለት ከምችለው በላይ እጅግ በጣም የሚገርም ስራ መስራት ይችላ ነበር ግን ምን ዋጋ አለ የእውነት ነው የምላችሁ እኔም አካውንቷ ውስጥ ገብቼ አይቻለሁ ጠፍቷል ይህን የሚያደርጉ ሰዎች የተኞቹ ምን አይነት ግፍ ነው በሶሻል ሚዲያ እየተሰራ ያለው ከምር በጣም ልቤ ተሰብሯል ይሄንን ነገር ሳይ አስቡ ትልልቅ አርቲስቶችን ተጠቅማ የእውነት እኔ በሆነ አልችልም ግን እሷ እንግዲህ ምን ያህል ጠንካራ የሆነች ሴት እንደሆነች እንግዲህ በዚህም ልብ ብላችሁ የምታስተውሉት ይህንን ነውና በጣም የእውነት ከሚያሳዝኑ በሶሻል ሚዲያ ከታዩ ነገሮች አንዱ ይሄ ነው ሴትነቴን አሳልፌ አልሰጥም ሴትነቴን ገላዬን አሳልፌ አልሰጥም በማለት ጀግንነት ያሳየችና በሶሻል ሚዲያ የወጣች ግን እጅግ በጣም በሚያሳዝን ሁኔታ ሙሉ ፕሮሰሷን ጨርሳ ገንዘቧን ከፍላ ለበረራ ያዘችውን ገንዘብ ደላላው ወስዶ ምን እንዳለ ታውቃላችሁ?
አትደፋ የሚል መብዛቱ የውስጥን መከፋት ሆይ አለማየቱ የአንጀት መቃጠል በረራ ያስኩትን ክፍያዬን ወስዶ አስቀረኝ ደላለው። ምክንያቱም አብረን ካልተኛን አለቅሽም ብሎ። ይህ በጣም የኢትዮጵያ ሴቶች መከራ ነው በእውነት። አንዳንዶችን ሳማክር ገጥሞኛል በዚህ ጊዜ በጣም በሚያሳዝን ሁኔታ በየስራ ቦታዎች ላይ እናሰራቸዋለን ብለው የሚጠሩ የኢትዮጵያ አሰሪዎችም ጭምር ገና ከሴት ልጆች ጋር ካልተኛን እናሰራቸው ነው ማለት። ይህ የኢትዮጵያ የሴት ልጆች አሳዛኝ ታሪክ እየሆነ መጥቶ እድል አግኝተው ደግሞ ተፈናቅለው ከሀገር ለመውጣት ሲመጡ እነሱን ሴትነታቸውን ሊጠቀሙ የሚፈልጉ እያሳደዷት ነው። ለማንኛውም ይህንን ሰው ታውቃለች። አሁን በሶሻል ሚዲያ እጅግ በጣም ተጧጥፏል ነገሩ። ሰውየው ተይዞ ለሌሎችም አርአያ በሚሆን መልክ ሊቀጣ እንደሚገባ እንግዲህ ይሰማኛል። ግን ምን አይነት ግፈኞች ነን እውነት። የድሃ ልጅ የሚታረስ በሬውን ሽጦ ነው አባቴ ገንዘቡን የሰጠኝ ግን ደላላ ወሰደብኝ ያለች ሰሞኑን እንግዲህ በሶሻል ሚዲያ በጣም በሚያሳዝን ሁኔታ አለች። አስባችኋል? ምንም አይደለም ለአንዳንድ ሴቶች ሴትነት ክብሯን ልጠብቅ ብላ ነው ያለች ጠንካራ ሴት። እውነት ነው ምልሽ። ዛሬ ከዛ ሀገር ቀርተሻል፣ ግን ብዙዎቻችን ላንቺ እንዳለን ለመናገር እንፈልጋለን። አይዞሽ፣ እጅግ በጣም መልካም ቀን ይመጣል። ይህም ቀን ይቀየራል። እኛ ሀገር ግን ግፍ እየሰራችሁ ሴቶችን በጾታዊ ትንኮሳ ምክንያት የምታሰቃዩና አብራችሁ እየተኛችሁ የምታበላሹ እናንተ ዋጋችሁን ከፈጣሪ ሞር ታገኛላችሁ። ሲቀጥል ደግሞ ቀን ደርሳችሁና እንደዚህ አይነት ጨካኝ ሴት ለሴትነቷ ትልቅ ቦታ ያላት ደግሞ ታስይዛችኋለች። ለማንኛውም እቺ ሴት ከሰሞኑን በጣም መነጋገሪያ ነበረች ማለት ነው። ስለዚህ ሁላችንም ድምጽ እንሁናት ጋይስ። የኢትዮጵያ የትምህርት ቤት ሁኔታ እንዴት እየሆነ ነው ያለው? ትምህርት ወዴት እየሄደ ነው ያለው? ትምህርት ከመዘጋቱ ጋር ተያይዞ በጣም የሚያስጠሉ ቪዲዮዎች በሶሻል ሚዲያ ፖስት እየተደረጉ አሉ። በክላሳቸው ትምህርት በሚማሩበት ክላስ ውስጥ ምን ሲያደርጉ እንደነበረ ተማሪዎች ታውቃላችሁ? ወላጆችስ ይህንን ነገር ልብ ብላችሁ አስተውላችሁ ታውቁ ይሆን? እንደምትመለከቱት እንግዲህ ዳንስ መለማመጃ ቦታ ሆኗል ትምህርት ቤት ማለት ነው። የሰው ልጅ ያለ ጥበቃ ቢያንስ መምህራን ፕሊዝ እንደዚህ አይነት ነገሮችን አስቆሙልን። ይሄ ነገር ምንድነው? ምን እያየን ያለ ነው ጋይስ? እውነት በጣም ነው የሚደብረው ማለት ነው። እኔ ይሄንን አይቼ ቀጣይ የትምህርት ቤት ሁኔታ እኔ የምገርማችሁ ሴትና ወንድ እየሆኑ ደግሞ ይጨፋፍራሉ። ከዛ ደግሞ የዳንስ አይነት ነው የሚያሳዩአችሁና ይሄ ነገር ምንድነው? እንዴት እንደዚህ ይሆናል? በዚህ ልክ ግን አይከብድም? የምር በጣም ነው የሚደብረው። ለማንኛውም ግን እንዴት አያችሁ? ይሄ ጉዳይ ወዴት እየሄደ ነው? ፕሊዝ በየትምህርት ቤት ያላችሁና ሰራተኞች እንዲሁ ደግሞ የትምህርት ቤቱ ማህበረሰብ ይሄንን ነገር አጀብ ብትሉ መልካም ነው ለማለት ፈልጋለሁ። ጥሩ ነው ወይ? እናንተ እንዴት አያችሁ? የእናንተ ልጆችስ እንዴት ናቸው? በትምህርት ቤት ትከታተላላችሁ ወይ? ቤተሰብ፣ ትምህርት ቤት፣ ማህበረሰብስ ምንድነው የምትሰሩት? እኔ አይገባኝም። አስቸጋሪ መሆኑን ግን ልብ ብያለሁ። ለማንኛውም ይሄ አነጋጋሪ የነበረ ከሰሞኑን አንዱ ነው ማለት ነው ጋይስ። ሰሞኑን ብሩክታይት በሰይፉ ሾው ቀርባ ቅርብ ጊዜ አንድ ነገርን ተናግራ ነበር። ከ12 ዓመት በፊት በ15 ዓመቷ ከሐዋሳ ወደ አዲስ አበባ ስትመጣ አንዲት ሴት በሚገርም ሁኔታ መንገድ ላይ አግኝታት እንግዲህ ወደ ቤቷ ወስዳ ወደዚህ ትልቅ ቦታ እንድደርስ እንዳደረገቻት በዛን ቀን እሷ ባትይዛትና ባትንከባከባት ወደ ቤቷ ባትወስድ ምናልባት ዛሬ ለዚህ ላትበቃ እንደምትችል ተናግራ በአይን በአካል ባገኛት አፋልጉልኝ ብላ ነበረች። አይዞሽ። አዎ
ይሄ ነገር ሁሌ የምወቀስበት ነገር ነው። እዚህ ጋር አድርገው መሰለኝ ብርክቲን አጠንክሯት። ብርክቲ አይዞሽ አይዞሽ እኔ ኢሞሽናል መሆን ሰው አይደለሁም። የእውነት ፍቅር ነው የማልችለው። የሆነ ጸብ ይሻለኛል መሰለኝ። በጣም በሚገርም ሁኔታ እንግዲህ ከረጅም ጊዜ በኋላ በዚህ መልክ እንግዲህ የረዳቻት ያገዘቻት፣ እንደውም ጽሁፉንም አስተውላችኋልና ደግ ሰው ሲመሰገን እንዴት ነው ደግነት? በእናታችሁ እኔ እውነት ደግነት የምትባለው ራሱ ስም ያላችሁ ሰዎች ራሱ በጣም ትልቅ ነውና ስማችሁ። ለማንኛውም ደግ ሰው እንደዚህ ይመሰገናል። ጋይስ እንዴት ደስ ይላል ባካችሁ። ሰይፉ አንድ ነገርን ተናገረ በመሃል እጅግ በጣም የሚገርምና ብዙዎቻችሁ ልትማሩ የሚገባን ነገር አወራ። አሁን ደግ ስናደርግ የሆነ ቦታ ላይ እንዴት እንደሚከተለን አናውቅም። አዎ እኔ የሚገርመኝ እሱ ነው። እንግዲህ ከዚህ አመት በኋላ እንዲህ አይነት ቦታ ላይ ቁጭ ላለሁ ብዬ አስቤም አላውቅም። አንቺ አታልቅሽ፣ አይዞሽ። አይ አልፏል አይደለም፣ በመልካም አልፏል። መልካም ሰዎች ነው በቃ ይገርማሉ። እንትን አይደለም ወድቄ ቢሆን ራሱ እንደዚህ አላለቅስም እኔ የእውነት። አይ በጣም ነው ማመሰግንሽ፣ በዚህ አጋጣሚ በጣም ነው ማመሰግንሽ። ሳትረሺ ያስታውሰሽ ሁልጊዜ በጭንቅላትሽ የሚመላለስ 12 ዓመት ሙሉ በጭንቅላትሽ የተመላለሰ ነው ይሄ ነገር ማለት እኮ ነው። አዎ ምን ይሄ እንግዲህ ቀላል ነገር ነው እስክታገኝ ድረስ ነው ማለት ነውና አሁን የዲጂታል ጊዜ ነው። ኢንስታግራም ላይ 1 ሚሊዮን ፎሎወር አላት ብርክቲ። ተከታዩን ይሰማል። አዎ ኦሮ ቤናት እኔ መከተልሻለሁ ከዚህ በኋላማ ቤተሰብ ነው። ደግነት የሚባለው ምን አይነት ተፈጥሮ ነው በእናታችሁ? እውነት ደጉ ነው። በጣም ከረጅም ጊዜ በኋላ ታውሱ በደግነት በክፋት በፍጹም እንዳትተው። ለማንኛውም አነጋጋሪ የነበረው ከሰሞኑን በጣም ብዙዎች የተገረሙበት ነው። ግን ምን አይነት ነው ደግነት? ግን እውነት ስማቸው ራሱ ደግነት ከሆናችሁ ደስ ይላል። ለማንኛውም ብሩክቲ እንኳን ደስ አልሽ። ስትፈልግ የነበርሻትን ከረጅም ጊዜ በፊት ነፍስሽን የታደገችውን ሴት ማግኘት ችለሻል። በጣም ደስ ይላል። ለማንኛውም መነጋገሪያ ነበር። ሕፃን ልጅ ተንኮል ከሌለበት፣ ልጆች ተንኮል ከሌለባቸው እንደነሱ ሐሳቢ እንደነሱ አሪቆ ተመልካች አለ እንዴ? ይህን ልጅ ሕፃን ነው ለማለትም ከብዶኛል። ሕፃን ነው ይሄ ልጅ ግን አላልኩም። ለምጣ ማን ካለ ጫማው እሺ የሁሉ ጫማ ልታጠብ ነው። ጨዋታ ምን ያደርጋል? ጨዋታ እሺ ምን ይወስደዋል? አንተ የሁሉ ጫማ ልታጠብ እኔ ላግዝህ ነው የመጣው። እኔ ላግዝህ ነው የመጣው። ጨዋታ አይሻልም? ከጓደኞች ጋር ብትጫወት። እረፍት እኮ ነው ዛሬ። እኔ ልታግዝ ነው ተመልስ የመጣው። ምን አይነት ነው ግን ሕፃናት እናንተ በቃ እውነት ሕፃናት ንጹህ ከሆኑና በተንኮል ካልተበረዙ ተንኮለኛ ከሆነ ሰው ጋር ካላደጉ ሕፃናት እንዴት ያሉ ፍጥረት ናቸው? ታውቃላችሁ ምን እንዳለ? ጫወታ ምን ይሄድብኛል። አሁን ሕፃን ልጅ እንደዚህ ይላል። እኔ ግን ምን አይነት ነገር አስተዋልኩ። አንዳንድ ሕፃን ልጅ ግን ምን አይነት መልካም አፈጣጠር ነው። ለኛ ለትልልቆችም ጥሩ የሆነ መልእክት አለው። አንዳንድ ጠማማ የሆኑ እንደዚህ የሆኑ ሰዎችም አሉ በሶሻል ሚዲያ። እውነት ይህን ካያችሁ ደግሞ የሰው ክፋት ምን ያህል ነው? ማን ይታመናል? እቺ ሴት የምትለውን ስሙ። ይሄንን የጣት ቀለበት የሸጥክልን ሰውዬ ለስሙ በጌታ ነህ። ምን አንተ በጌታ ነህ፣ በጌታቸው ነህ። 18ቱን 21 አስቀብተ የሸጥክልን ይሄኛውን የኢንጌጅመንቱን ቀድሜ እንደማደርገው ስለምታቅ 21 አደረግከው። ይሄ ግን ቀድመን ከሰርጋችን አስቀድመን ስለገዛን እንደማናየው ስለምታቅ ቀድመ 21 አስቀብተ 18ቱን የኔና የባሌን ሸጥክልን አይደለ? እግዚአብሔር አምላክ ከላይ ከሰማያት በመንፈሳዊ በረከትና በምድር ረድኤት ይባርክ። ደግሞ ከገቢያው ጨምረን ከፍለንክ። ለማንኛውም አይቼዋለሁ። ለስሙ የቤተ ክርስቲያን መሪ ነህ። እንደው አንተ የምትመራት ቤተ ክርስቲያን ምናኛ ያልታደለችና የተበዘበዘች ናት። እኔ ስናንተ ክፉ አልመኝም።
ፎቶህን ለጥፌ ነበረ ቪዲዮ ምሰራው፣ ግን ለሚስት አዘንኩኝ። ሚስት እድር ስትሄድ እዛ ስትሄድ እንዳትዋረድ ለልጆች እንዳያፍሩብ ብዬ ነው። ለማንኛውም አይቼዋለሁ፣ አይተነዋል። እግዚአብሔር አምላክ ይባርክ፣ ድራሽ ይባረክ፣ ክፉ አያገኘ። ግን አይተነዋል። እሺ እኔ ትላንትና ነው ጉዴን ያየው፣ ትላንትና ነው ሰፍት ጠቦኝ ለማሰራት አውልቄው ላሰራ ስል ሳየው የባሌም የኔም 18 ነው 21 አስከፍለን የውጪውን ብለን እንደው እግዚአብሔር ምሕረት ያርግል። ምን እግዚአብሔር ምሕረት ምን አይነት ዘመን ላይ ነው ደረሰ ደግሞ የወርቁ መወደድ። አይ እሱ ነው የሚያናደደኝ። መቀ የወርቁ መወደድስ እኔስ ከእግዚአብሔር ብድራቴን ይሰጠኛል። እሱ አምላክ የማመልከው አምላክ የታመንኩት እሱ ብድራቴን ይሰጠኝና ሰርቼም ቢሆን ገዛዋለሁ፣ የአንገትም ጭምር ገዛለሁ። እግዚአብሔር ምሕረት ያርግልህ፣ ተባረክልኝ። ቤትህ ትዳር ሁሉ ነገር ይባረኩ። አሜን። እኔ ክርስቲያን ነኝ፣ ጌታው ያስበኝ። አሜን። አያሳፍርም ጋይስ። አሁን እኛንን ህዝብ በጣም ነው በእውነት የሚያሳዝነው። አይታቸዋል። ለሚስቱ ለልጆቹ ከዛ ደግሞ ቤተክርስቲያን እየመራ ነው ለተባለው አዝና ነው እንጂ ይህንን ሰውማ በአደባባይ ማቆም ነበር የሚያስፈልገው። ያሳዝናል። ብዙ ሌቦች አላችሁ። ውስጥ ለውስጥ ሰውን ፊት ለፊት እውነት ብላችሁ በቃ እንደናንተ መጨበጥ የለም። እጅ ለመጨበጥ ፊት ለፊት ናችሁ። አውሬ የሆናችሁ የምታመልኩትን ፈጣሪ የዘነጋችሁ እናንተ ይድረሳችሁ። አስተዋይ ሴት ናት። በእውነት አስተዋይነቷን ወድጄላታለሁ። ምክንያቱም ለጥፍ አድርጎ አንዳንዱ ቢሆን ጉዱን ነበር የሚያወጣው። አይደለም አድርገህ እንደዚህ ሳታደርግ ራሱ ጉድ ይወጣል። ግን እሷ ደግሞ ለልጆቼ ለትዳር አሰበችን። ለማንኛውም እንደዚህ አይነት ነገር የምታደርጉ ከፈጣሪ ያላነሰ አንድ ቀን ደግሞ ቅጣታችሁም አይቀርም። እጅግ በጣም ሶሻል ሚዲያ መነጋገር ያደረጋቸው ከሰሞኑን እነዚህ ናቸው። ከዚህም የተለዩ ብዙ ነገሮች አሉ። ግን ጥቂቱን ወደ እናንተ አደረስኳችሁ። በሌላ ቪዲዮ በቆንጆ ሀሳብ እንገናኛለን። እስኪ አቡክ ሚዲያ ነው፣ ሳብስክራይብ አድርጉ። በዚህ መልክ ባቀርብ እንዴት አያችሁ? ሀሳባችሁን ስጡኝ። እስኪ ማስተካከል ያለብኝን ሁሉ እናንተ በነገራችሁ መሰረት እኔ አሻሽላለሁ፣ እያሻሻልኩ እመጣለሁ። ደግፉኛ። ወዳችኋለሁ። አቡክ ሚዲያ ነው፣ ሳብስክራይብ አድርጋችሁ ቤተሰብ ሁኑ። መልካም ቆይታ